ሰላም ጤና ይስጥልኝ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? በዚህ ፕሮግራም እንግዳ አድርጌ ያቀረብኳቸው አባት አሉ። መልካም ቆይታ። ክቡር አባታችን ጥሪዬን አክብረው ፈቃደኛ ስለሆኑልኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን እባክዎ ስሞትን ያስተዋውቁልኝ። አቀድማይ ኩቶቶ ለእግዚአብሔር በእንተ ኩሉ ነገር። ከሁሉም በማስቀደም ምስጋና ሁሉን ለሚያደርግ ሁሉን ለሚችል ለእግዚአብሔር ይሁን። ስሜ መላከ ብርሃን ሙላት ክበቤ ይባላል። አስተዳደጌ እንግዲህ ያው በገጠሪቷ በሰሜን ኢትዮጵያ ልዩ አካባቢው ደቡብ ጎንደር ተብሎ በሚጠራው አካባቢ በሌላ ልዩ የጠበበ መጠሪያው ደግሞ ደጋ መቀጠዋ የሚባል አካባቢ ላይ በ1973 ዓመተ ምህረት ኅዳር 2 ቀን ተወለድኩ። እንደ ማንኛውም የኢትዮጵያዊ ልጅ አስተዳደግ እናት አባቶች እንክብካቤ አድጌያለሁ። እድሜ ለትምህርት ሲደርስ በወላጆች ግፊት ወደ አብነት ትምህርት ቤት ገብቼ መማር እድል አግኝቻለሁ። በወላጆች ግፊት በተለይ በወላጅ እናቴ ልዩ ጥረትና ማበረታታት እዛው ተወልጄ ያደኩበት አካባቢ ደጋ መቀጠዋ የሚባል አጃ ፋሲለደስ የሚባል የሊቃውንት መፍለቂያ የእንታ ዲበኩሉ ይባላሉ። አሁን ወደ አዲስ አበባ መጥተው እሳቸውን በአዲስ አበባ በመካኒሳ ሚካኤል በመጽሐፍ መምህርነት እያገለገሉ ይገኛሉ። በዘመኑ ትልቅ የዜማና የአቋቋም ጉባኤ ቤት ነው የነበራቸው። ከዚያ ገብቼ የቃል ትምህርት በመዝለቅ ዜማ እስከ ሰለስት እስከሚባለው ድረስ ከእሳቸው ጋር ተምሬያለሁ። ዳዊትም 2 ጊዜ ዘልቄያለሁ። ከዚያ በመቀጠል እንዲሁ ከወላጆች ከቤተሰብ ግፊት በወጣ ከጓደኛ ጋር በመገፋፋት እዚያው አካባቢ ላይ ልዩ መጠሪያዋ ገዳይ ማርያም የምትባል ትልቅ ደብር አለች። እዚያ ደግሞ አባ መለሰ የሚባሉ የቅዳሴ መምህር ላይ የቅዳሴ ትምህርትና በቅዳሴ ዙሪያ ያሉ ሰዓታት የግብረ ድቁና እና ሌላም አጠቃላይ የቅዳሴ ሙያ ከእሳቸው ተምሬያለሁ። ምናልባት ከዚያ በመቀጠል ደግሞ የዜማ ትምህርቱን እንደገና ለማጠናከር ደብረታቦር ደቡብ ጎንደር ደብረታቦር መድኃኔዓለም ላይ የእንታ ሲራክ የሚባሉ ታላቁ ታዋቂ መምህር ጋር የዜማውን ትምህርት ትንሽ ከዚያ ቀጥያለሁ። ዜማውን ለማጠናከር ወደ ደብረታቦር መድኃኔዓለም አምርቼ ጾመ ድጓ ዘልቄያለሁ። ግን እዚያ ላይ ብዙ ቆይታ ሳላደርግ ቶሎ ወደ ቅኔ ቤት ገብቻለሁ። የቅኔ ቤት ቆይታዬ የመጀመሪያ ሙሉ ቤት ቅኔ የነገርኩት ወደ ታች ጋይንት የሚባል አካባቢ ከነገላ ማዶ ላይ ዛጎይ የምትባል ሀገር ላይ የእንታ ፍሬ ስብሐት ጸጋዬ የሚባሉ ታዋቂ የቅኔ መምህር ከእሳቸው ጋር ሙሉ ቤት ቅኔ ተቀኝቼ አድርሻለሁ። ከእሳቸው እንደወጣው ደግሞ አሁንም በመዘዋወር ወደ ዛራ ሚካኤል ዛራ ሙሲት አካባቢ ይህ ባህር ዳር ጠጋ ብሎ የሚገኘው ትልቅ የጉባኤ ቤት መጥቼ እድሉን ባለማግኘቴ የተማሪ ፍሰት ስለነበር 1 ወር አካባቢ ጠብቀን ብዙ ሳልቆይ ተመልሼ ወደ ሰሜን ጎንደር ለመሄድ የእንታ ነቃ ጥበብ ጋር ገብቼ ነበር። ከዚያም የተማሪ ብዛት አለ ተብሎ ብዙ ሳንቆይ ደጋ መልዛ የሚባል አካባቢ ታዋቂው ስመጥሩ የእንታ ዘማርያም የሚባሉ መምህር ቅኔ ከና አገባቡ በድጋሚ እንደገና ተምሬ ሙሉ ቤት አድርሼ ከሳቸው ወጥቻለሁ ማለት ነው። በእነኚህ የትምህርት ቆይታዎች ላይ ያለው ያው በቤተሰብ ፍላጎት በሀገሩ በዘመኑ ወቅቱና ባህሉ በሚፈቅደው መንገድ በልጅነቴ ገና እነኚህን የትምህርት ሂደቶች ሳጠናቀቅ 17 ዓመት በቅጡ ባልሞላኝም በዚህ ወቅት ቤተሰብ ያው በጣም ካለው ጽኑ ፍላጎት የተነሳ ከትምህርት ቤት አምጥቶ ጋብቻ እንድመሰርት አድርጎኛል። ቤተሰብ ጋብቻ ስመሰርት ባለቤቴ 8 ዓመት ያልሞላት የ7 ዓመት ከምናምን ልጅ ነበረች። እኔ 17 ያልሞላኝ 16 ዓመት ከምናምን ላይ ሆኜ ነው ጋብቻ የመሰረትኩት። ያንን ጋብቻ መስርቼ እዚያው የተማርኩበት አካባቢ ላይ ብዙ ሳላገለግል ወደ አዲስ አበባ ነው የመጣሁት። አዲስ አበባ በ1992 ዓ.ም የካቲት 14 ቀን ገብቼ
ልዩ ስሙ ገነተ ኢየሱስ የሚባል ፈረንሳይ ለጋሲዮን አካባቢ አርፌያለሁ። ከዚያም አገልግሎት ጀምሬያለሁ፣ ሳገለግል ቆይቻለሁ ማለት ነው። ከዚያ በመቀጠል የተለያዩ አድባራትና ገዳማት በተለያየ የሥራ ዘርፍ አገልግያለሁ። በዋናነት ግን አሁን ባለውበት ኃላፊነት በአስተዳዳሪነት ወደ አዲስ አበባ ጣፎ ጫፍ የሚገኝ ጣፎ ተክለ ሃይማኖት የሚባል ደብር ላይ የመጀመሪያ የአስተዳዳሪነት ስራ ሰርቻለሁ። ከዚያ ቀጥሎ ወደ ኮየ ፈጭ አካባቢ የምትገኝ ፈጨ ደብረገነት ቅድስት ማርያም የምትባል በዚያም በአስተዳዳሪነት ሰርቻለሁ። ከዚያ ቀጥሎ እንግዲህ ላፍቶ ደብረ ትጉሃን ቅዱስ ሚካኤል፣ ጀሞ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን በአስተዳዳሪነት ስመራ ቆይቻለሁ። በአሁኑ ሰዓት በዚያው በአዲስ አበባ ከተማ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት በአስተዳዳሪነት ያገለግልኩ እገኛለሁ ማለት ነው። የተለየ ሚና እንግዲህ የክህነት አገልግሎት ጥሪ ነው። በምርጫ እኔ እንዲልሁን ተብሎ የሚሆን አይደለም። ጥሪው ከእግዚአብሔር ነው። እዛ የመጣውን ኮሊንግ ማክበር፣ መቀበል እና በዚያ ለመኖር ደግሞ ቁርጠኛ መሆን ያስፈልጋል። የመጀመሪያው ይሄ ነው። ከጥሪው በስተጀርባ የመምህራን የወላጆች ትልቅ ሚና አለ። እንደገና ከፊት የሚታዩ ምሳሌ የሆኑ አባቶችን ማግኘትም ትልቅ አጋጣሚ ነው ብዬ አስባለሁ። ከዚህ አንጻር ክብረ ክህነትን አንደኛ በቤተክርስቲያኒቷ ስርዓት መሰረት ጋብቻን ማክበር፣ በጋብቻ ተወስኖ መኖር አንዱ ነው። ምናልባት ጋብቻ ምርጫው ያልሆነ ደግሞ በምንኩስና ሕይወት ተወስኖ ይህንን ስርዓት አክብሮ መኖር ነው። በዚህ ውስጥ ቅድም እንዳልኩት ምሳሌ የሚሆኑ ጥሩ አባቶችን ከፊት ማየት መከተል ተገቢ ነው። በዚህ ምሳሌ የማደርጋቸው አንድ አባት አሉኝ። አዲስ አበባ እንደመጣው አንዳንድ ቻሌንጆች ነበሩ፣ ግን የክህነት አገልግሎት ፈተና እንደሚበዛበት የሚመክሩኝ እንደገና በአባትነታቸው ምሳሌ የሚሆኑኝ መልአከ አርያም ፍስሐ ገላጋይ ይባላሉ። በጣም ትልቅ አባት ናቸው። አሁን ላለሁበት ኃላፊነት ሞዴሌ ናቸው፣ ምሳሌ ናቸውና እሳቸውን ምሳሌ ያደርጋለሁ። ከምን በላይ ግን ወላጅ እናቴ ደግሞ በገጠር ያደገች ፊደል ያልቆጠረች ግን ምሁር ብዙ የምታውቅ እናትና ለክህነት አገልግሎት በጣም መጀመሪያም ፑሽ ታደርገ የነበረ ወደ አብነት ትምህርት እንድገባ ከዚያም በኋላ በልጅነት ለመዳሬም አይነተኛው ምክንያት በሰሜኑ ክፍል እንግዲህ ሰው ጉርምስናው ከደረሰ በኋላ ለክህነት አገልግሎት ብቁ የማይሆንባቸው አጋጣሚዎች ሊፈጠሩ ስለሚችሉ ለዚያ ጥንቃቄ የሚል ሀሳብ ይዘው ነው ወላጆች በልጅነት የዳሩኝና እነኝን ነገሮች አክብሮ መኖር፣ መቀበል፣ ጥሪውን ማክበር ለክህነት አገልግሎት አይነተኛ ምክንያት ነው ብዬ አስባለሁ። እንግዲህ ኢትዮጵያ ላይ ሆኖ እያደጉ እየኖሩ ስቲል ናው ያው ችግር አጋጥሞኝ አያውቅም ማለት አይቻልም። ግን የገጠሙኝ ነገሮች ሁሉ እዚህ ላይ ማንሳት አልፈልግም። ጥቂቶቹን የልጅነቶቹን ችግር የሌላቸውን የተሻገርናቸውን ነገሮች ማንሳት እችላለሁ። አንደኛው በቆሎ ትምህርት ቤት ያው ውሻ መነከስ ኮመን ነው። ቆሎ ተማሪ ሆኖ ውሻና የቆሎ ተማሪ የታናሽና የታላቅ አይነት ንቁሪያ ነው አብረን የምናድገውና አንድ ጊዜ አሁን ያልኩት ቅዳሴ ቤት ላይ ያለው ውሻ ነክሶኝ ታምሜ መንቀሳቀስ አልችል ብዬ ብዙ ጊዜ ተኝቼ ለቤተሰብ ለወላጅ መልእክት ተልኮ ሰው አልፎ ሄድ ሰው ተጠብቆ መጥተው አባቴ በሸክም ቤት ወስዶ ለአንድ ወር ታምሜ ዳንኩበት አለ። በጣም በርቶብኝ እግሬ ላይ በጣም ተነክሼ ነበርና አንድ ወር ትምህርት አቋርጬ ወላጅ አባቴ መጥቶ በሸክሙ ይዞ ሄዶ ታምሜ ድኜ እንደገና ወደ ትምህርት ቤት ሄድኩበት አለ። የቆሎ ትምህርት ቤት ገጠመኝ። አንድ ጊዜ ደግሞ ያው በጣም የምወደው ትምህርት ቤት ላይ እንዲሁ የጓደኛ እርስ በርስ ተፈጥሮ እዛም ያን የምወደውን ጉባኤ ቤት ጥዬ ለመሄድ ምክንያት ሆኖኛል። እነኝህ እንግዲህ ያው መጠነኛዎቹ ናቸው። ትልቅ ችግር ብዬ የማነሳው ግን በዚህ ውስጥ የገጥሞኝ የነበረ ችግር ቅድም እንዳልኩት ጋብቻ ላይ በልጅነት ነው ጋብቻ የተመሰረተው። ይህን ጋብቻ በኃላፊነት ተቀብሎ ዛሬ ለደረስንበት ቁም ነገር ማድረስ እጅግ በጣም ከፍተኛ ቻሌንጅ አለው። የመጀመሪያው ወደ አዲስ አበባ ስመጣ ባለቤቴ ልጅ ናት፣ እዚያው ቤተሰብ ጋር ጥያት ነው የመጣሁት። ጥሏት ወደ አዲስ አበባ ሄዷል። እዚህ በኋላ ተመልሶ አይመጣም በሚል እሳቤ ባለቤቴን ለሌላ ለመዳር የእሷ ቤተሰቦች እንቅስቃሴ ያደርጉ ነበር። የኔ ቤተሰቦች ደግሞ የልጃችን ክህነቱ ይፈርሳል ለሌላ እሷ ከተወሰደች ወይም ደግሞ ወደማይፈልገውና ዓላማው ወዳልሆነ ምንኩስና ለመሄድ ይገደዳል በሚል ጫና ከፍተኛ ውዝግብ ነበረ። ወዲያው አዲስ አበባ እንደመጣው ተመልሼ እሷን ሂጄ ይህን ነገር ለመቋቋም የግድህን ልዩነት ለማጥበብ ለማምጣት ተገድጃለሁ። ያኔ
ገና ስራም በቅጡ እኔ እና እሷን የማስተዳድርበት ደሞዝ ሳይኖረኝ ሁኔታዎችን ሳላመቻች ለእንዲህ አይነት ችግር መጋለጥ አንዱ ትልቁ ቻሌንጅ ነበረ። የክህነት የመቀጠልና ያለመቀጠል ሁኔታ ፈተና ላይ ሊጥል የሚችል ትልቅ አደጋ ነበረ። ግን ያው የእግዚአብሔርም ጥበቃ ስላገዘ ወዲያው ሂጄ ባለቤቴን ይዤ መጣሁ። አዲስ አበባ ያለውን ችግር በጋራ ተቋቁመን ከዜሮ ተነስተን ዛሬ ለደረስንበት ደረጃ ላይ ደርሰናል። ይሄ አንዱ ችግር ነበረ። እዚህ አዲስ አበባ ውስጥ ስኖር የገጠሙ አንዳንድ ችግሮች ይኖራሉ። እሱን አሁን በዚህ ላይ ማንሳት አልፈልግም። መልካም። አይ እንደዚህ አይነት ነገሮችን የገጠሙ ፈተናዎችን ብለን ስናነሳ ለምሳሌ አሁን በእያንዳንዱ እግዚአብሔር የሚያደርጋቸው ታምራቶች አሉ። እኔ እንደዚህ ሆኜ እንደዚህ ዳንሆኝ፣ አንዱ ደግሞ ሌላ የተለያየ ነገር አለና ያስተምራሉ ብለን ያሰብናቸውን ሀሳቦች እንዲንጸባረቁ ስለፈለጉ ነው። እግዚአብሔር ይስጥልን። እንዲያው በዚህ አጋጣሚ ላለማንሳት እንኳን አስቤ ነበረ፣ ግን ሲጀምሩት ከትዳር ጋር የተያያዙ ነገሮች አሉ። አሁን አንዳንድ ነገሮች ሲመጡ ዝም ብሎ ከመሬት ተነስቶ ትዳሩ እንደቀላል መፍረስ ወይ ደግሞ በቃ ካልሆነ እያሉ ተስፋ የመቁረጥ ነገር አለና እንዲያው እርስዎ ካዩት ካሳለፉት ጥሩ ነገር የሚፈትኑ መስለው በተለይ ደግሞ ክብረ ክህነት ላይ ያሉ እንደዚህ አይነት ነገሮች ሲመጡ ቶሎ ብሎ ወደ ውሳኔው መድረስ እና ነገሮችን ክህነቱን የመቀጠሉ ሁኔታ ላይ ለማስቀጠል ከትዳር ጋር የተያያዙ እንዲሁ የሚመክሩን ነገር ይኖራል? አዎ፣ ትዳር እንግዲህ የትዳር መሰረቱ እግዚአብሔር ነው። ትዳር እግዚአብሔር የሚያድርበት ትልቅ ተቋም ነው። ስለዚህ ብዙ ጊዜ ትዳር አሁን የኔ ተሞክሮ እንግዲህ እንዳልኩ ከልጅነት የመጣ ለኃላፊነት እንዲያውም በዘመኑ ያለ ዕድሜ ጋብቻ ተብሎ ሁሉ በሚያስከስስበት ዘመን ነው ትዳር የመሰረትኩት። ቅድም እንዳልኩት ያንን ትዳር ነፍስና ስጋ እንዲኖረው አድርጎ ወደዚህ ቁመና ለማምጣት በርካታ ፈተናዎች ይኖራሉ። ኢኮኖሚካሊ ፈተና ይኖራል። ገና ልጆች ነን፣ ሁለታችንም በቂ ገቢ የምናገኝበት አይደለም። ማቹሪቲ ገና ለአቅመ አዳም ሔዋን የሚባለው ጋብቻ ለመሸከም የምንችልበት አይደለም፣ አልነበረም። የቦታ ሽፍት ስታደርግ ከቤተሰብ ተወልደ ካደክበት ወደ ሌላ ኑሮ ለማሻሸል ስትመጣ የሚጎሉ በርካታ ክፍተቶች ይኖራሉ። እነኚህ ሁሉ በውስጣቸው ስንት ችግር እንዳለ መገመት አይከብድም። ግን ትዳር እንኳን ክብረ ክህነት ላለው ሰው ለማንኛውም ሰው ቢሆን ትዳር የእግዚአብሔር ማደሪያ ዙፋን ነው። ያን በጥንቃቄ መያዝ ያስፈልጋል። ሌላው ብዙ ሰው በትዳር የሚፈተነው ትዳርን ወይ ዝም ብሎ ምቾት ብቻ አድርጎ የሚጠብቅ ካለ ስህተት ነው። ትዳር መስቀል አለው። ብዙም የምትሸከማቸው መከራ መስቀሎች ይኖራሉ። የሚጣፍጥ ነገርም አለው። ልክ የሚጣፍጠውን ነገር እንደምታጣጥመው ሁሉ መስቀል የሆነውን ፈተና የሆነ ነገር ሁሉ ደግሞ ማዳመጥና መፍታት ተገቢ ነው ብዬ አስባለሁ። ስለዚህ በትዳር ውስጥ የሚኖሩ ሰዎች ትዳርን በአንድ አቅጣጫ ብቻ ሳያዩ የእግዚአብሔር መክበሪያ፣ የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን መሆኑን ተረድተው ፈተናዎችን መቋቋም መቻል አለባቸው። ከአቅም በላይ የሆነ ነገር ሲያጋጥምም ቶሎ ብሎ በቅርብ ወዳለ ወደ መምህረ ንስሐ ሊሆን ይችላል። አሁን ዘመኑ ደግሞ ብዙ አይነት የትዳር ካውንስሊንግ የሚሰጡ ብዙ አይነት ተቋማት ይኖራሉ። በዚያ ሄዶ መፍታት እንጂ ትዳርን ወስኖ ለማፍረስ እና ትዳርን ለማቋረጥ የሚወሰኑ ውሳኔዎች እጅግ በጣም በነፍስም በስጋም ከፍተኛ ዋጋ ያስከፍላሉ። በተለይ ደግሞ ልጆች የተወለዱበት አካባቢ ላይ ከሆነ እጅግ በጣም ፈተናውን ያከብደዋል። ስለዚህ ትዳር ትዕግስት ይጠይቃል። መሸከም፣ መቻቻል ያስፈልጋል። መቻቻል የሚባለውም ደግሞ ሳይነካኩ አይደለም፣ እየተነካኩ እየተገፋፉ፣ ግን ያንንም ችሎ ትዳርን ማስቀጠል ግድ ነው ብዬ አስባለሁ። ለሰው ልጅ የደስታ ምንጭ መሆን አለበት ብዬ የማምነው እግዚአብሔር ነው። መጽሐፍም ይህንኑ ነው የሚለን። ሁልጊዜ በጌታ ደስ ይበላችሁ፣ አሁንም ደግም እላችኋለሁ ደስ ይበላችሁ ነው የሚለው ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሐዋርያው ይህንን ቃል በደንብ አድርጎ አስረግጦ ነው የተናገረው። ስለዚህ የሰው ልጅ የደስታ ምንጩ እግዚአብሔር ነው መሆን ያለበት ብዬ የማስበውና እኔ በእግዚአብሔር ሁልጊዜ ደስ ይለኛል። ደስ የምሰኝበት ደግሞ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትን የማቅና በዚያ ተምሬ ማለፌ፣ ከዚያ አልፎ እግዚአብሔር የመረጠው መንጋ የዚህ ሕዝብ ኃላፊ መሆኔ፣ ልክ ክርስቶስ የ120ው ቤተሰብ መሪ እንደሆነው ሁሉ እኔ ደግሞ ሲምቦል ሆኜ የምመራው ሕዝብ የዚያ የ120ው ቤተሰብ ምሳሌ፣ እኔ ደግሞ ወደዚህ ዓለም መጥቶ 120ውን ቤተሰብ የመሰረተው የክርስቶስ ምሳሌ ሆኜ
በዚህ አገልግሎት መቀጠሌን በጣም እወደዋለሁ፣ በጣም ደስ ይለኛል ማለት ነው። ከዛ ውጭ የሚያስደስተኝ ነገር ያው እንግዲህ መጽሐፍቶችን ማንበብ ማገላበጥ በጣም ደስ ይለኛል፣ ያስደስተኛል። ከዚያ ውጭ ተቻችሎ መኖር ከየትኛውም ማህበረሰብ ጋር ያለ ልዩነት ተቻችሎ መኖር በጣም ያስደስተኛል። እንዲህ ጠባብ ሆኖ የሆነ ግሩፕ መርጦና የአንድ ነገድ ብቻ ጽንፍ ይዞ መቀጠል በጣም ነው የሚያስጠላኝ የሚደበረኝና ከዚያ ወጣ ብሎ የሁሉም መሆን ከሁሉም ጋር ተቻችሎ መኖር በጣም ያስደስተኛል። ነውር ጌጥ እየመሰለ የመጣበትና ለአሁኑም ለቀደሙት አባቶቻችን ለቤተ ክርስቲያን ፈተና የሆነበት ጊዜ ነው ያለና እንዲያው እኛ እንደ ምዕመን እንደናንተ ላሉት ደግሞ ለካህናት እንዲያው እንዳጠቃላይ ደግሞ መፍትሄ ይህንን ነገር ብናደርግ የተሻለ ይሆናል ብለው የሚሉን ነገር አለ። እንግዲህ ዘመናችንን ፈተና እዚህ ላይ የምለው ብዙ ነገር ይኖራል። ግን ምንድነው አሁን የቤተክርስቲያን ፈተና የዓለማችን ፈተና የሕገ እግዚአብሔር መጣስ በጣም ጎልቶ የሚታይበት ዘመን ነው። ይህንን ችግር እዚህ ጋር የወጣቱ የምዕመኑ ነው ወይም ደግሞ እዚህ ጋር አባቶች ነው ብቻ ብሎ መተው የሚፈታ መስሎ አይታየኝም። ችግሩ አለ፣ እስማማለሁ። በጣም ትናንት የነበሩ አባቶቻችንን ክብር የሚያስደፍር ዛሬ ያሉ አባቶቻችንን ክብር የሚያሳጣ የማያስቀጥል ነገር ይታያል። ስለዚህ እኔ መፍትሄው ቤተክርስቲያኒቱ ባለቤቱና በደንብ መስራት አለባት ብዬ አስባለሁ። ቤተክርስቲያን ባለቤቱና ስል ወጣቱ ምዕመኑም ዝም ብሎ ይሄ ሶሻል ሚዲያ ፍጆታ ሳይሆን የሆነ ነገር ሲያይ በዚያ ላይ ሳይጫጫህና ሳይፈጥን ቆም ብሎ ማሰብ መቻል አለበት። አባቶችም እንደ አባት የአባትነት ሚናቸው መወጣት አለባቸው። ቤተክርስቲያኒቱ ባለቤቱና በዚህ ጉዳይ ላይ ጥናቶች ተጠንተው የችግሩ ምንጭ ተጠንቶ ታውቆ እዛው ጋር በጥናቱ የሚገኘውን የመፍትሄ ጉዳይም ታርጌት አድርጎ መስራትና ራሱን የቻለ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ራሱን የቻለ ቢሮ ኑሮ ይህን ችግር የሚያጠና ፕላስ መፍትሄውንም የሚያመጣ አካል መቋቋም አለበት ብዬ አስባለሁ። ይሄ ካልሆነ ረጅም ርቀት የምንሄድ መስሎ ስላልታየኝ አባት በልጆች ልጆች በአባት እየተገፋፉና እየተረጋገሙ መኖር የትም አያደርስም፣ የትኛውም ማስተምሮም አይፈቅድም ብዬ አስባለሁ። በየትኛውም መንገድ ጽንፍ በመያዝ አይጸደቅም። በዓለም ያለ ሕዝብ ሁሉ መሪው እግዚአብሔር ነው፣ አስገኙ እግዚአብሔር ነው። የእግዚአብሔር ዓላማ ሁሉም በዓለም ያሉ ሕዝቦች የዘር፣ የቀለም፣ የፖለቲካ፣ የሃይማኖትም ልዩነት ሳይኖር ሁሉም እኩል ተቻችለው የእግዚአብሔር ቅዱስ ቤተሰቡ ነው እንዲኖሩ እግዚአብሔር ይፈልጋል። ምንም እንኳን በሃይማኖት የማይመስለን አካል ቢኖርም በሃይማኖት እኔን አይመስልም ብሎ ማግለል የእግዚአብሔር ሐሳብ አይደለም። ከቻሉ በፍቅር ማምጣት ነው። እንዳልከው ቤተክርስቲያን የፍቅር ተምሳሌት ናት። መሰረቷ ክርስቶስ ነው። ክርስቶስ ደግሞ በደሙ የዋጃት ናት። ፍቅሩን የገለጠበት በማይደገም ፍቅር እስከ ሞት እስከ ቀራንዮ በሚደርስ ፍቅር ነውና በዚህ ፍቅር የተመሰረተች ቤተክርስቲያን ጥላቻን መስበክ፣ ጽንፈኝነት መያዝ ይሄ እኔን አይመስለኝም ማለት ባህሪው አይደለም፣ አስተምሯም አይደለም። ስለዚህ ምንም እንኳን በሃይማኖት የማይመስሉ አካላት ይችንን ቅድስት ቤተክርስቲያን ለመፈታተን የሚመጡ አካላት ቢኖሩም እንኳን ማሸነፍ የሚቻለው በፍቅር ነው። ክርስቶስ የሚያስተማረው ይሄ ስለሆነ መሰረቱም ይሄ ስለሆነ ይሄ ሲሆን ቅድም እንዳልኩት ሁሉም የዓለም ሕዝቦች በሰላም ተቻችለው በልዩነት መቻቻል መገፋፋትን አይደለም ቤተክርስቲያን የምታስተምረው። ተቻችለው ሁሉም የእግዚአብሔር ቅዱስ ቤተሰብ ሆነው የሚኖርባት ዓለም ናት ይቻላል። ጌታም ይህን በተመለከተ ያስተማረው ትምህርት አለ። ደቀ መዛሙርቱ ብዙ አስተምሯቸው ስለ እንክርዳድና ስለ ስንዴ መሰልላቸው ምሳሌ ነበረ። አንተ ስንዴ ዘርተህ እንክርዳድ በቅሏል፣ ስለዚህ እንክርዳዱን እንንቀለው ወይ ብለው ጥያቄ አቅርበውልን ነበር። የለም ተዋቸው፣ ይሄ ቃል ገዥ ነው፣ ሁሉም ተቻችሎ እንዲኖር እስከ መከር ሁሉም በጋራ ይኖሩ። ስንዴውን እንነቅላለን እንክርዳዱን እንነቅላለን ስትሉ ስንዴውን ልትነቅሉ ትችላላችሁ ብሎ ያስጠነቀቃቸው። ስለዚህ እስከ መከር አብረው ይኖሩ፣ በመከሩ ጊዜ ግን አጫጆቹን ይልካል። ስንዴውንም በክብሩ እንክርዳዱንም በየደረጃው የሚለዩ ይመጣሉ። እስከዚያ ኑሩ ማለት ተቻችላችሁ ኑሩ ነው፣ ሌላ ነገር አይደለም ያለው። አንተ ሙስሊም ነህ፣ አንተ ፕሮቴስት ነህ፣ አንተ ሌላ ነህ፣ ከኔ ወግድ ጥፋ የሚል አስተምሮ ጭራሽ ቤተክርስቲያን ይችላል።
ስለዚህ በፍቅር ነው ማስተማር ያለባት፣ ተቻችሎ መኖር ነው የምትሰብከው ማለት ነው። ዘመናዊ ትምህርት እንዴት ጀመሩ? እንዴት ወደዛ እድል ሄዱ? ይህ በጣም የሚገርም ጥያቄ ነው። ምናልባት አሁን ልጆችንም እመክርበታለሁ፣ ሌላውም ትውልድ በመንፈሰ ጠንካራነት ሊቀጥልበት ይችላል ብዬ አስባለሁ። እንግዲህ ወደኋላ ነው የመለስከኝ። ዘመናዊ ትምህርት እንዳልኩህ ከጋብቻ በኋላ ነው ወደ አዲስ አበባ መጥቼ የቤተክርስቲያን አገልግሎት ከጀመርኩ በኋላ ቅድም ባልኩ መንገድ የትዳር አጋሬንም ካመጣው በኋላ ነው ዘመናዊ ትምህርት የጀመርኩት። እዛው በመጣውበት በአዲስ አበባ ባረፍኩበት አካባቢ ሚሽን የሚባል ትምህርት ቤት ነው። አንደኛ ክፍል 1993 ዓመተ ምህረት ከጋብቻ በኋላ አዲስ አበባ ከመጣው በኋላ አንደኛ ክፍል ገብቼ ነው የጀመርኩት። ነገር ግን በዘመኑ እዚያ አገልግሎት አካባቢም የሚያውኝ መምህራን ስለነበሩ የማንበብ መጻፍ ችግር የለብህም ብለውም ስለሚያስቡ በዛኛው በአብነት ትምህርቱም ያለኝን አቅም ስለሚያውቁ በዚያው በአንድ ዓመት ውስጥ አንደኛ፣ ሁለተኛ፣ ሶስተኛ ክፍል በአንድ ዓመት ውስጥ ነው ያዘለውኝ ማለት ነው። ስለዚህ 1993 ዓመተ ምህረት 1 2 3ን በዚያ ጨረስኩ። ወደ አራተኛ ክፍል ሳልፍ ከአንድ እስከ 4 የወጡ ተማሪዎችን በነፃ አወዳድሮ ተቀብሎ የሚያስተምር ትምህርት ቤት ነበረ። 6 ኪሎ አካባቢ ጀርመን ቸርች ስኩል ይባላል። ጀርመን ላይ ያሉ ቮለንተሮች የከፈቱት ትምህርት ቤት ነው። ያንን የመጀመሪያ ደረጃ ትምህርቴን እዚያ ገብቼ በነፃ ያለ ክፍያ ቀን የሙሉ ጊዜ አገልጋይ ነኝ። በኤክስቴንሽን በማታ ፕሮግራም የመጀመሪያ ደረጃ ትምህርቴን አጠናቅቄያለሁ። እዚያ ሁለተኛ ደረጃ ትምህርቴን ምስካየ ኅዙናን መድኃኔዓለም ሃይስኩል በዚያ ጨርሻለሁ። እንዲያ እያልኩ ሁለተኛ ደረጃ ትምህርቴን ካጠናቀቅኩ በኋላ ምንም እንኳን ውጤት ቢመጣልኝና ወደ ዩኒቨርሲቲ የምመደብበት እድል ቢኖረኝም ቤተሰብ አለ፣ ትዳር አለ፣ ቤት መሪ ነኝ፣ አገልጋይ ነኝ። ወደ መደበኛ ትምህርቱ ከሄድኩ አገልግሎቱ ስራዬን ልተው ነው። ስራዬን ከተውኩ ቤተሰብ ሊበተን ነውና በዚያ በምደባው መሄድ አልቻልኩም። በኤክስቴንሽን አሁን በዚያው ቀጥዬ የመጀመሪያ ዲግሪን በሂውማን ሪሶርስ ማኔጅመንት ይዣለሁ። እዚያም አያይዤ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የመጀመሪያ ዲግሪን እዚያም ላይ በቴዎሎጂ ዲፕሎማና ዲግሪ ይዣለሁ። ከዚያ ቀጥዬ በፕሮጀክት ማኔጅመንት ሁለተኛ ዲግሪን ተመርቄያለሁ ማለት ነው። እና አፍተር ሜሬጅ ነው አንደኛ ክፍል ይቻላል አይቻልም ብለህ ካላሰብክ በስተቀር የማይቻል ነገር የለም። በዚህ ውስጥ ብዙ ቻሌንጆች ቢኖሩም እዚያ መንገድ ቀጥዬ እዚህ ደርሻለሁ። እድል ባገኝ ነገሮች ቢመቻቸውም ፒኤችዲ እቀጥላለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ያደርገዋል። እንግዲህ አሁን ያለነው አሜሪካ ነው፣ ኢትዮጵያ እና ያሉት እርስዎ ደግሞ እንዲሁ ባለው አጋጣሚ ዞር ዞር እያሉ ቅዱስ ቤተክርስቲያን ሲያገለግሉ እናያለን። አሜሪካን እንዴት አያት? አገልግሎትስ ምን ይመስላል? እንግዲህ ከአሜሪካ በፊት ሌላ አውሮፓ ሀገሮችን አይቻለሁ እንዲሁ ለአገልግሎት እድል ገጥሞኝ ስዊድን፣ ኖርዌይ፣ ጀርመን፣ ቬና እንዲህ አይነት አካባቢዎችም ሄጄ አገልግያለሁ። የውጭ ዓለም አገልግሎት ቤተክርስቲያኒቱ የት ድረስ ምን አይነት ሰፊ አገልግሎት እንዳላት ያየሁበት ነው። ከዚያ በተለየ ሁኔታ አሁን ደግሞ ወደ አሜሪካን ስመጣ እጅግ በጣም የተደመምኩበት አገልግሎት በዓላቶች እድል ገጥሞኝ አክብሬያለሁ። ኢትዮጵያን በአሜሪካ ነው ያገኘኋት። ማህበረሰቡ እንደውም የኢትዮጵያ ባህል፣ ወግ፣ ካልቸሩ ሀገራችን ላይ ኢትዮጵያ ላይ እየቀዘቀዘ አሜሪካን ላይ በጣም ስር እየሰደደ ያለበት ሁኔታ እንዳለ ነው የተረዳሁትና አብያተ ክርስቲያናቱን በጣም ተደራጅተው ጥሩ ጥሩ አገልግሎት የሚሰጥባቸው በርካታ ሊቃውንት ትናንት አብነት ትምህርት ቤትም በምንም የማውቃቸው አዲስ አበባን በትልልቅ አገልግሎት የማውቃቸው ሊቃውንት ከዚህ አግኝቻለሁ። ሊቃውንቱም ወደዚህ እየፈለሱ የሚመጡበት ሁኔታ እንግዲህ ያው ነፃነት ያለበት ሰርቶ መለወጥ የሚቻልበት ኑሮን ማሻሻል የሚቻልበት ሀገር ስለሆነ ይመስለኛል በርካታ ሊቃውንት ወደዚህ መጥተዋል። ምዕመናንም እንደዚሁ በአንጻሩ መጥተዋል። የምዕመናን የእንግዳ አቀባበል ሊቃውንቱ እንዴት እንደሚያከብሩ በቤተክርስቲያን ያላቸውን ተሳትፎ አይቻለሁና አሜሪካን በእውነት ሀገረ እግዚአብሔር የሚባለውን ስም ለመያዝ ያው እግዚአብሔር የሚገለገልበት ቤተ መቅደሱ የሚከብርበት ሊቃውንት ያሉበት ማለት ነው። ኢትዮጵያ ሀገረ እግዚአብሔር ናት ስንል የእግዚአብሔር ስም 24 ሰዓት የሚጠራባት መሆኗ ነው እና ከዚህም አሁን ልክ በአንጻሩ እንደዚህ አይነት ነገር እያየው ስለሆነ ኢትዮጵያን በአሜሪካ ያየውበት ሁኔታ ነው
የተሰማኝ። ሶሻል ሚዲያም አለ። እኔም ደግሞ በግል የጠየቁኝ አባቶች አሉና ክርስቶስ የተሰቀለው የት ነው ይባል አለኝ አሜሪካ ነው ይባል ሰማሁኝና፣ ሌላኛው ደግሞ መስቀሉ አሜሪካ ላይ ያለ ይባላልና እንግዲህ እግዚአብሔር በሁሉም ቦታ ላይ ነው ያለ። አሜሪካ ደግሞ ጥሩ አገልግሎት ነው ያለው፣ እያየነው ነው። እንግዲህ እግዚአብሔር አሁንም አብዝቶ እናንተንም ነገም ሌላ ትውልድ እየመጣ ቤተክርስቲያን የሚያገለግል እንዲያደርግልን መልካም ምኞታችን ነው። እንግዲህ ማስተላለፍ የምፈልገው አንድ ሁለት ነጥቦች ይኖሩኛል። አንደኛ አሁን እንዳልከው አሁን ያለነው አሜሪካ ላይ ነውና በአጠቃላይ ይህን ሚዲያ በየትኛውም ዓለም በየትኛውም የሰዓት አቆጣጠር ሆነው ለሚያዩት ኢትዮጵያውያን እና ሌሎቹም የሰው ልጆች ጭምር ቅድም እንዳልኩት ማንኛውም ሰው በሚኖርበት በሚሄድበት ሁሉ ከየትኛውም የዓለም ማህበረሰብ ጋር በመቻቻል በመግባባት እንዲኖር እመክራለሁ። ምንም አይነት የሃይማኖት፣ የዘር፣ የጾታ ምንም አይነት ልዩነት ተጽዕኖ ሳያሳድርበት ሁሉም ማህበረሰብ የእግዚአብሔር ቅዱስ ቤተሰብ ሆኖ የተሻለው ከሱ በታች ያለውን በመረዳዳትና በመደጋገፍ እግዚአብሔር የሚከብርበት የሚደሰትበት ሀሳብ ይሄ ስለሆነ ሁሉም በያሉበት ተቻችለው እንዲኖሩ እመክራለሁ። አንድ ይህንን ማስተላለፍ ፈልጋለሁ። ሁለተኛው እኔ ይህንንም ምክር ለመስጠት ይህን አገልግሎት ለመስጠት እንዲህ እየተዘዋወርኩ ባለም ሁሉ ለማገልገል ያበቁኝን አካላት ማመስገን እፈልጋለሁ። የመጀመሪያው ወላጅ እናት እና አባቴ ነው። በተለይ እናቴ የቤተክርስቲያን አገልጋይ እንደሆን የነበራት ሚና አሁን በህይወት የለችም። አምላካችን እግዚአብሔር ነፍሷን እንዲያሳርፍልኝና ክብር ሊደርሳት ይገባልና ለእናቴ ክብር ይድረስሽ በመንግስቱ ያሳርፍልኝ ብዬ እናቴን ማመስገን እፈልጋለሁ። ሌላው የቀለም አባቶች መምህራን እንዲሁ በህይወተ ስጋ የሌሉ ቀዝቃዛ ድንጋይ ላይ ቁጭ ብለው በረዶ ሰርቶባቸው እኛን አስተምረው አብቅተው የተመቸ ነገር ሳያገኙ የእግዚአብሔርን ክብር የወረሱ በህይወት የሌሉ አባቶች በረከት ይደርብኝ፣ ነፍሳቸውን በገነት ያሳርፍልኝ እላለሁ። በህይወት ያሉትን ደግሞ የአገልግሎት ዘመናቸውን ያርዝምልኝ ማለት እፈልጋለሁ። በታሪክ አጋጣሚ ሆኖ እኔን ያስተማሩኝ መምህራን አላገኘውም። እዛው አዲስ አበባ ኢትዮጵያ ነው ያሉት። ግን በርካታ መምህራን ሊቃውንት አግኝቻለሁ። ከዚህ ምንም የቀለም አባቶችም ባይሆኑ ለሌላ ደቀ መዛሙርት አባቶች የሆኑ ሌላ በርካታ ልጆችን ያፈሩ መምህራን አግኝቻለሁ። ካገኘኋቸው አባቶች አንዱ አሁን በዚሁ አብረውን የቆዩት እነ መላከ ሰላም ክብሩ አሁን በሀገር አሜሪካን እኔም በእንግድነት ተቀብለው አሁን ያለሁበትን ከተማ በደንብ እያሳዩኝ እያስጎበኙኝ ያሉ ሌሎችም በርካታ መምህራን በበዓል አገልግሎት ሳክብር ያገኟቸዋሉ። እኒህ ሊቃውንት የቤተክርስቲያን ሊቃውንት ናቸው። በዛቸው በኢትዮጵያ ገጠሪቱ አካባቢ ጀምሮ እስከ ከተማ ከፍተኛ አስተዋጽኦ ለቤተክርስቲያን ያበረከቱ አባቶች ናቸው ማለት ነው። መልካም፣ እግዚአብሔር ይስጥልን።